ኢየሱስ እወድሃለሁ። መንገሻችሁ ነው። ፕሊስ ቦታ ስጡት። ተነስታችሁ ጻፉ። ራእያችሁን ጻፉ። ህልማችሁን ጻፉ። መልሳት ብሽዬ ተባረክልኝ። ለምን እንዳልኳችሁ ልንገራችሁ። የምትነግሱበት ነገር እያመለጣችሁ ነው። ሌላው ህልማችሁን ራእያችሁን ወስዳችሁ ለአሮጊት አትንገሩ ፕሊስ። ለማይሆን ሰው አይነገርም። ህልም ራእይ ክቡር ነው። ዮሴፍ ንግስናውን አይቶ ነው የነገሰው። ያስ በጣም ፎከስ ማድረግ የምፈልገው በቅዱሳን ህይወት በተለይ ነገሮች ላይ በጣም ፎከስ ማድረግ ፈልጋለሁ። ለምን ሲባል የኔ ህይወት እንዴት እንደተለወጠ በደንብ ስለማቅ፣ የህይወቴ ዳይሬክሽን የህይወቴ አቅጣጫ እንዴት እንደተቀየረ በደንብ ስለማቅ፣ እግዚአብሔር እንደ ዮሴፍ እንዴት እንደጠቀመኝ ስለማቅ ፕሊስ ትኩረት ስጡ። ህልም ስላያችሁ ሁል ጊዜ መጸለይ አይደለም። የምታረጉትም ህልም አለ፣ የምትሰሩበት ህልም አለ። ህልም ሁሉ ህልም እንዳያችሁ ተነስታችሁ ትጸልያላችሁ ማለት አይደለም። ህልም ካያችሁ በኋላ የመጀመሪያው ስራችሁ መጻፍ ነው። ሁለተኛው የሚያጸልይ ከሆነ መጸለይ፣ የሚነገር ከሆነ መንገር፣ እንደገና ደግሞ የሚሰራ ከሆነ መስራት። የሚተገበር ህልም አለ፣ መተግበር። መጽሐፍ ቅዱስ ሲናገር ዮሴፍ ህልም ካየ በኋላ ተነስቶ ጸለየ አይልም። በእርግጥ እሱ ብላቴና ስለነበረ ህልሙን ተነስቶ ነገራቸው። ሁሉም ህልም አይጸለይበትም፣ ሁሉም ህልም አይነገርም፣ ሁሉም አንድ አይነት እርምጃ አይወሰድም። ሁሉም ህልም ደግሞ ተመሳሳይና አንድ አይነት ትርጉም አለው ማለት አይደለም። ህልም ትርጉም ያለው ነው። ራእይ ትርጉሙ ሳይሆን ቀጥታ ነው። ራእይ በቀጥተኛ ነው። እኔ ቢሹን ካየው ቢሹን አያለው ነው በቃ፣ ሌላ ምንም ትርጉም የለው። ዜድ ኔትወርክ ይዟት ነው። ኦኬ ራስሽ ገዝትላ። እሺ የሷን ፎቶ ጫን አድርገውና እንደዛ ስታደርገው እዚያውን ምንድነው ሜሴጅ ላይ ይመጣልሃል አይደለ? እየጻፈች ስለሆነ እሱን ጫን አድርገውና ይመጣልሃል። የአት ምልክት አጠገብ ሰንጠረሽ ፎሎ ምናምን የሚለው አጠገብ ላይ እሱ ጋር ገስት የሚል አለ። እሱን ስትጫን ገስት ይልክላት። እሺ መዱ፣ አቤት። ስለ ህልምና ራእይ ልዩነታቸውን አስረጅኝ በእናትሽ። እሺ ህልም ፍቺ ያስፈልገዋል፣ ራእይ ደግሞ በቀጥታ ነው። አንደኛው ልዩነት ህልም ሁልጊዜም ፍቺ ያስፈልገዋል፣ ራእይ ደግሞ ቀጥተኛ ነው። ሁለተኛው ልዩነት ህልም ስንተኛ ብቻ ነው የምናየው፣ ራእይ ደግሞ ተኝተንም በቀን እየተራመድንም ልናይ እንችላለን። እስክንተኛ አይጠብቅም። በህይወታችሁ እያደጋችሁና ኮንሽስነሳችሁ እየጨመረ ሲሄድ እየተራመዳችሁ ልታዩ ትችላላችሁ። ራእይ ማለት ነው። ህልም ትርጉም ያስፈልገዋል። እዚህ ጋር ፎከስ አድርጉ። የእናንተ ብቻ አይደለም፣ በዋናነት የእግዚአብሔር ነው። ነገር ግን ድሉን ቁጭ አድርጋችሁት ወዴት ሄዱ?
ወደ ድምፁ ፎከስ ኤሪያ እሱ ጋር መሆን ያለበት። ትኩረት አድርጉ፣ በደንብ ስሙ። ህልም ላይ ፎከስ አርጉ፣ ራእያችሁ ላይ ፎከስ አርጉ። ሌሊታችሁ ላይ አትቀልዱ፣ ቀናችሁ ላይ አትቀልዱ። ብዙ ጊዜ አሁን ለምሳሌ እኔን በጣም ብዙ ሰው ከሚያጅበኝ ብቻዬን መሆን በጣም የምወደው። ለምሳሌ ለምን ስትሉ ለምን ካላችሁ ብቻዬን ስሆን መስማት እችላለሁ። ችግር የለም። እያወራው ነው ቤዛዬ፣ እያወራው እንዴት እንደሚሆን ታያለሽ። በነገራችን ላይ ጌታ ከባረከኝ በረከት አንዱ እኔ አውርቼ ከኔ ጋር የተወሰነ ጊዜ ስፒሪቹዋል እንቅስቃሴ ላይ አውርቼ ጌታን አለመረዳት ከባድ ነው። በቀላሉ ሰዎች ካች ማድረግ ይችላሉ። እግዚአብሔር የተሰወረ አምላክ አይደለም፣ ለእኛ የተገለጠ። ስለዚህ ማለት ነው ቤዛዬ የማወራው ነገር በደንብ አድርጊ። ጌታ ታማኝ ነው። ለምሳሌ ዛሬ ስለ ህልም እያወራን ነው። አብዛኞቻችሁ አይታችሁ ማታውቁት ያላችሁ የብዙ ሰዎች ዴስቲኒ ግን ያለው ህልማቸው ውስጥ ነው። ሌላው ይሰማል። ያስ ከዚህ በኋላ ህልሞቻችሁ ላይ እንዳትቀልዱ። በጣም ትኩረት። የመጀመሪያው ስራችሁ መጻፍ ይሁን። እስክሪብቶና ወረቀታችሁ መኝታችሁ አጠገብ አስቀምጡ። ትርጉም መስጠት ስትጀምሩ ህልማችሁ አይቋረጥም፣ ይቀጥላል። እኔ ገና መንፈሳዊ እንቅስቃሴ ረሃብ የሆነ ገና መጀመሪያ አካባቢ ላይ ምን ሆናለው ቀኑ ቢጨልም ውስጤ ሰላም ነው፣ የበዛው ወጀብ አያሰጥመኝም፣ ይዞኛል በእጁ አልናወጥም። የበዛው ወጀብ አያሰጥመኝም፣ ይዞኛል በእጁ አልናወጥም፣ በቃ አልናወጥም፣ እኔ አልናወጥም። እግዚአብሔር አለ ምን ትሆኛለሽ አለ። እግዚአብሔር አለ። አሜን። የምፈልገው